ኢሳያስ ፍጻሜያቸው ተቃረበ። ህዝቡ ግልብጥ ብሎ ወጣ። የኤርትራ ጎዳናዎች ለተቃውሞ በወጡ ወጣቶች ተሞሉ። ኢሳያስ ኢትዮጵያን ሲጠብቁ ከውስጥ ተቃውሞ ፈነዳባቸው። የፕሬዝዳንቱ ምስሎች በኤርትራ ጎዳናዎች እየተቃጠሉ ነው። ዶክተር ደብረጽዮን ጥቃት ተፈጸመባቸው። የህወሓቱ ሊቀመንበር ከቦምብ ጥቃት አመለጡ። በደብረጽዮን መኖሪያ ቤት ላይ ጥቃት እንደተፈጸመ ተገለጸ። የኢትዮጵያ መንግስት ፍላጎት አሰብ ብቻ አይደለም ሉዓላዊነትን ጭምር ለመድፈር ነው በሚል ተስፋ የቆረጠበትን የኤርትራ ህዝብ ለጦርነት ለማነሳሳት የተጋጋጠ የሚገኘው የኢሳያስ መንግስት ያልጠበቀው ገጥሞታል። ኤርትራን በብቸኝነት ያስተዳደረው አምባገነኑ መሪ ኢሳያስ አፈወርቂ ፍጻሜው የደረሰ ይመስላል። ከውስጥም ከውጭም ጫናዎች በርትተውበታል። አሁን ደግሞ ጦሩን ወደ ድንበር አስጠግቶ ኢትዮጵያን ሲጠብቅ ከውስጥ ማብቂያ ያለው የማይመስል አመፅ ተነስቶበታል። ኢሳያስ የሚያደርጉት የጠፋቸው ሲሆን የኤርትራ የተለያዩ ከተሞችና አካባቢዎች ለተቃውሞ ወጣቶች ተሞልቷል። ዳውን ኢሳያስ የሚሉ ድምጾችም ከፍ ብለው መሰማት ጀምረዋል። በአሁኑ የመረጃ ሰዓታችን ይህንንና በቀጠለ ህወሓት አመራሮች ለሞት መፈላለግ መሃል የዶክተር ደብረጽዮን መኖሪያ ቤት ላይ ከባድ የቦምብ ድብደባ መፈጸሙ የተሰማውን ቀን ከሌት እየዛተችና ጦሯን እያጠናከረች ነው በሚል የማስጠንቀቂያ ጋጋታ እያሰሙ የሚገኘው የኢሳያስ አፈወርቂ መንግስት የሚበላው ሰዓት ከውስጡ ተነስቶበታል። ኤርትራን በብቸኝነትና በማናለብኝነት ቀጥቅጠው ሲያስተዳድሩ የቆዩት ኢሳያስ አሁን ላይ የጭቆና አገዛዝ በቃን ለውጥ እንሻለን፣ ሰላም ፈልጋለን፣ ከጎረቤት ሀገራት ጋር ግጭት ውስጥ መግባት አንፈልግም የሚሉ ድምጾች እየተስተጋቡባቸው ሲሆን ፕሬዝዳንቱን ለመቃወም አደባባይ የወጡ ወጣቶች የኢሳያስ ምስል ጭምር በማቃጠል ተቃውሟቸውን እየገለጹ ይገኛሉ። በዘመናዊ የኤርትራ ታሪክ ለመጀመሪያ ጊዜ በሺዎች የሚቆጠሩ ዜጎች በመላ ሀገሪቱ በሚገኙ ከተሞች ከረን፣ ሚንዴፈራና ዴኬምሃሪን ጨምሮ በግልጽ ወደ ጎዳናዎች ወጥተዋል። ኤርትራ ከ1993 ነጻነቷን ካገኘችበት ጊዜ ጀምሮ ብቸኛው መሪ ፕሬዝዳንት አፈወርቂን እየተቃወመ ይገኛል። ህዝቡ ኢሳያስ ውረድ እና ኢሳያስ አምባገነን ነው ሲል በጠራራ ፀሐይ የቁም ፎቶዎችን አቃጥሏል። ብሔራዊ ባንዲራውን እያውረበለበ በደስታ እየጨፈረ ይገኛል። እንደ ቲራቮላና የዳጋ ሐሙስ ባሉ ሰፈሮች መንደሮች ዘግቷል። የመኪና ክላክሶችን እያስጮሁ ይገኛል። የጸጥታ ኃይሎች መጀመሪያ ላይ ደንግጠው ምላሽ መስጠት እንዳልቻሉም ከስፍራው እየወጡ ያሉ መረጃዎች እየጠቆሙ ይገኛል። ለአስርተ ዓመታት በግዳጅና ላልተወሰነ ጊዜ በብሔራዊ አገልግሎት፣ በኢኮኖሚ ውድቀት፣ በከፍተኛ ዋጋ ግሽበት፣ በስር መሰደድ፣ የኃይል መቆራረጥና በአጠቃላይ የፖለቲካ ጭቆና ምክንያት የተቀሰቀሰው ተቃውሞ የፍርሃትን እንቅፋት የሰበረ ታሪካዊ አጋጣሚ ሆኖ ብቅ ብሏል። በአፍሪካ እጅግ አምባገነን በሆኑ ስርዓቶች ስር ለረጅም ጊዜ ጸጥ ብለው የቆዩት ኤርትራውያን አሁን የኢሳያስ አገዛዝ ማብቃት በተስፋ እየጠበቁ ሲሆን ከጥቂት ቀናት በፊትም ተመሳሳይ ተቃውሞዎች በኤርትራ የተለያዩ አካባቢዎች እንደነበረም ተገልጿል። አሁን ላይ ኢሳያስ አፈወርቂ የሞት ዋዜማ ላይ ነው የሚሉ ድምጾች እየተበራከቱ ሲሆን ኤርትራን ላለፉት ረጅም ዓመታት እንደ ግል ንብረቱ ሲዘውራት የኖረው አምባገነኑ ኢሳያስ አፈወርቂም በህዝብ ተቃውሞ እየተናጠ ይገኛል። ከሀገረ ኤርትራ አልፎ ምስራቅ አፍሪካ ላይ የሴራ ፖለቲካ ሲያሴር የኖረው ሽማግሌው ኢሳያስ አፈወርቂ አሁን ላይ በኤርትራ ህዝቦች ዳውን እየተባለ ይገኛል። ጭቁኑ የኤርትራ ህዝብ ኢሳያስን ከበትረ ስልጣኑ ለአንዴና ለመጨረሻ ጊዜ ለመገርሰስ እና ለመቅበር ተማምሎ ወደ አደባባይ ወጥቷል። አሁን ላይ ከልጅ እስከ አዋቂ የአስመራ አደባባዮች ኢሳያስንና የሱን ካድሬዎች በሚቃወሙ ድምጾች ተጥለቅልቋን የተባለው ኢሳያስ የስልጣን ዘመናቸው ፍጻሜ ለማፋጠን እየተራወጡ ነው የሚሉ የቀጠናው ፖለቲካ ባንክሮት የሚከታተሉ ተንታኞችም ኢሳያስ በቅርቡ በብቸኝነት ከተቆጣጠረው ወንበሩ ይለቃል ሲሉ ሀሳባቸው መሰንዘር ጀምረዋል። ለዚህም ከኢትዮጵያ ጋር በባህር በር ጉዳይ የገባበት ውዝግብ እንደ ትልቅ ማሳያነት ያነሱ ሲሆን አያይዘውም ኢሳያስን በትጥቅ ትግል ለመጣል በኢትዮጵያ የተንቀሳቀሱ የሚገኙ ቡድኖችንም ትንሽ ግምት ሊሰጣቸው እንደማይገባ ገልጸዋል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ከነዚህ ቡድኖች አንዱ መሆኑን የገለጹት ተንታኞቹ የኤርትራ አፋር ብሔራዊ ጉባኤ የአስመራ መንግስትን በኃይል ለመጣል በትጥቅ ትግል ዝግጅት ላይ መሆኑን በተደጋጋሚ እየገለጸና ሰራዊት በማስመረቅ እየገለጸ እንደነበረና ወደ ኤርትራ ድንበር ጉዞ መጀመሩንም አውስተዋል። የቀይ ባህር አፋር ዲሞክራሲያዊ ድርጅት በኢትዮጵያ ከመንቀሳቀሱም በላይ የአፋር ህዝብ የቀይ ባህር ባለቤት የመሆን መብት አለው ሲል በይፋ ማወጁ የሚታወስ ሲሆን የኢሳያስን መንግስት ታግዬ በማስወገድ የአሰብ ወደብን ለታሪካዊና ህጋዊ ባለቤቷ ኢትዮጵያ እመልሳለሁ ሲል ማስታወቁ ደግሞ ኢሳያስ አፈወርቂ ከአፋር በኩል እንደ ኤርታሌ ረመጥ የሚለበልብ እንደ ደናክል በረሃ የሚያቃጥል ከባድ ጉድ እየመጣባቸው አመላካች ነው እየተባለ ይገኛል። ለሶስት አስርት ዓመታት በሻቢያ የግፍ ጭቆና ስር ለመቆየት ተገድጃለሁ በሚል በቁጣ የነደደው ጦር ወደ አሰብ በፍጥነት መገስገስ ስለመጀመሩ ከተሰማ በኋላና አሰብ መግባቱ ከተነገረ በኋላ በኤርትራ የተለያዩ አካባቢ የፈነዳው የውስጥ ተቃውሞ ደግሞ የኢሳያስን ዕድሜ የሚያሳጥር ሆኖ ተወስዷል።
የቀይ ባህር አፋር ዲሞክራሲያዊ ድርጅት የኢሳያስ አፈወርቂን አገዛዝ በኃይል ታግሎ ለመጣል ዶር ቤቴ ብሎ በአፋር በረሃማ አካባቢዎች መንቀሳቀስ ከጀመረ ዋላደር ማለቱ የሚነገር ሲሆን የባህር በር ውዝግቡን ተከትሎ በኤርትራና ኢትዮጵያ መካከል የተፈጠረው መቃቃር ታጣቂ ቡድኑን አቅሙን እንዲያዳብር ትልቅ ዕድል ፈጥሮለታል እየተባለ በሚገኝበት በአሁኑ ሰዓት የውስጥ ተቃውሞ መፈንዳቱ የሻዕቢያ ጦር ላይ ጥቃት ለመክፈት ሊያግዘው እንደሚችልም አንዳንድ አካላት እየገለጹ ይገኛሉ። የኢሳያስ ጨቋኝ አስተዳደር የሚቃወመው ይህ ድርጅት ብቻ ለመሆኑን የገለጹት እነዚሁ ተንታኞች እንደ እነ ብርጌድ ንሓመዱን ያሉ በወጣት አደረጃጀት የተቋቋሙ ቡድኖችም ኤርትራ ውስጥ የተጀመረውን ተቃውሞ በማፋፋምና ግቡን እንዲመታ ኤርትራ ውስጥ የሚገኙ ወጣት ደጋፊዎቻቸውን በመጠቀም የተጀመረውን ተቃውሞ በቀላሉ እንዳይቆም ሊያደርጉት እንደሚችልም እየተገለጸ ይገኛል። በቀጣይ መረጃ የዶክተር ደብረጽዮን ገብረ ሚካኤል መኖሪያ ቤት ላይ የቦምብ ጥቃት መፈጸሙ ተገለጸ። ድርጊቱ የተፈጸመው በ12/03/2018 ከምሽቱ 12 ሰዓት ተኩል ላይ ሲሆን የደረሰው ጉዳት እስካሁን እንዳልታወቀ ነው የተነገረው። በትግራይ ክልል መቀለ በደብረጽዮን መኖሪያ ቤት ላይ በተፈጸመው የቦምብ ጥቃት ሊቀመንበሩ ጥቃት ይደርስባቸው አይደርስባቸው እስካሁን ግልጽ መረጃ ባይኖርም አንዳንድ ታማኝነታቸው እምብዛም የሆኑ ምንጮች ግን የህወሓቱ መሪ በወቅቱ ቤት ውስጥ እንዳልነበሩና ጉዳት እንዳልደረሰባቸው እየገለጹ ይገኛሉ። በህወሓት አመራሮች ላይ የተጀመረው ተቃውሞ አድማሱን አስፍቶ ከህዝቡ ባሻገር ወደ ሰራዊቱ መግባቱ ተከትሎ የህወሓት አመራሮች ትልቅ የሚባል ደህንነት ስጋት ውስጥ እንደሚገኙ እየተገለጸ በሚገኝበት ወቅት የጥቃት መፈጸሙም ነገሩ እንዴት ነው የሚል ጥያቄ አስነስቷል። የህወሓት መከፋፈል ተጠናክሮ መቀጠሉና አንዳንድ አመራሮችና ጀነራሎችም ስብሰባ በሚያደርጉበት ወቅት በሐሳብ ሳይግባቡ ሲቀሩ መሳሪያ እየተማዘዙ መሆኑ ምናልባትም የደብረጽዮን መኖሪያ ላይ የተፈጸመው ጥቃት ደብረጽዮን ከተቃቃሩት አካል የተቃጣባቸው ጥቃት ሊሆን እንደሚችልም እየተነገረ ይገኛል። ከሰሞኑ ጀነራል ምግበ ኃይለ ከህወሓት ተገንጥሎ ለመውጣት በህቡ እንቅስቃሴ መጀመሩ የህወሓት ነገር አክትሞለታል እንዲባል እንዳደረገ የሚታወስ ሲሆን ከፍተኛ የህወሓት ወታደራዊ አዛዥ የሆነው ምግበ ኃይለ አሁን ላይ እነ ሞንጆሪኖና ደብረጽዮን እየሄዱበት ያለው መንገድ እንዳልተመቸው የሚወጡ መረጃዎች ሲጠቁሙ ቆይቷል። ሰሞኑን ከፍተኛ የህወሓት ወታደራዊና የፖለቲካ አመራሮች በዝግ ስብሰባ መቀመጣቸው የተነገረ ሲሆን ታዲያ በዚህ ስብሰባ ላይ ምግበ ኃይለ ሰፊ ንግግር ማድረጉና በዚህ ንግግሩም ከሻዕቢያ ጋር የፈጠርነው ጥምረት ታጣቂውን እያሳጣን ነው ሲል በምሬት ተናግሮ እንደነበር የሚታወስ ነው። ንግግሩን ሲቀጥልም ሻዕቢያን ላለፉት 30ና ከዛ በላይ ዓመታት እናቃታለን፣ ያደረገችውንም አንረሳም፣ አሁንም ሻዕቢያን አናምናትም ሲል ነበር ጀነራል ምግበ ኃይለ የተናገረው። ታዲያ ይህ ስብሰባ ያለ ስምምነት የተጠናቀቀ ሲሆን አሁን ላይ ግን ምግበ ኃይለ የሱ ታማኝ ከሆኑ ወታደሮች ጋር በመሆን የራሱን ኃይል እያደራጀ እንደሚገኝ የተነገረው። ምግበ የራሱን ኃይል ይዞ ነፃ መሬት ታጣቂዎችን ይቀላቀላል ወይስ የራሱን ግንባር ፈጥሮ ይዋጋል የሚለው እስካሁን ግልጽ አይደለም። በህወሓት የአርሚ አመራሮች መካከል የተፈጠረው ልዩነት እየሰፋ ሄዶ እርስ በርሳቸው መታኮስ መጀመራቸው ጭምር እየተሰማ ሲሆን ያለቃውን የሻዕቢያ ትዕዛዝ እየፈጸመ የሚገኘው ህወሓት በታጣቂዎቹ መካከል የነበረው አለመስማማት ከፍ ብሎ በአመራሮቹ መካከል መፈጠሩም ራስ ምታት ሆኖበታል የተባለው። እርስ በርሳቸው ለመጠፋፋት ጥቃቶችን እየተሞካከሩ እንደሆነ እየተነገረ ሲሆን ይህ የደብረጽዮን ቤት ላይ የተፈጸመው ጥቃትም